ወደፊት ተሿሚዎች ሲቀርቡ እዚህ ምክር ቤት ላይ ቢሻሻል ብዬ ማስበው አንድ ጉዳይ የተሿሚዎች ፕሮፋይል ሲቀርብ ዲቴል አይደለም። ለምሳሌ የተላከልንን ዘግይቶም ቢሆን የተላከልንን ፕሮፋይል እያየሁት ነበር። አንዳንዶቹ ትምህርታቸውን መቼ እንኳን እንዳጠናቀቁ አይገልጽም እና ቢቻል ምክር ቤቱ ስታንዳርድ አውጥቶ የሲቪ የፕሮፋይል በደንብ እንትን ብሎ መቼ ተወለደ፣ የተወለደ ትምህርታቸውን የመጀመሪያ ደረጃ ጀምሮ እስከ ዩኒቨርሲቲ መቼ የታጠናቀቁ የስራ ልምድስ የት ተቋማት ከመቼ እስከ መቼ መሩ ቢለው ዲቴል ሆኖ መቅረብ አለበት ብዬ አስባለሁ። ለምሳሌ የተከበሩ ዳንኤል ክብረት ተብሎ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ ያገኙ ተብሎ ማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም ወይ የሚል ነገር ማንሳት ፈልጋለሁና እንደው ይሄ ቢታር ያን ካልኩ በኋላ በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት በፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞ ማሰማት ፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብን የተማርንባቸው እንዳሪያ ምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀሙ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጠናም ለዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። አመሰግናለሁ። አመሰግናለሁ። የተከበሩ አፈጉባኤ ለኢቢሲ ቦርድ
የተመረጡት እጩዎች በእውነቱ በማንኛውም መስፈርት በእውቀት፣ በስራ ልምድ እንዲሁም በተለያዩ ተቋማቶች እና ከእምነትም በጣም አካታች የሆነ ታስቦበት የተሰራ ነው። ሰብሳቢውን ጨምሮ ለምሳሌ ዶክተር ጌታቸው የመገናኛ ብዙሃን ኤጀንሲ ሆነው የሰሩ ናቸው። ዶክተር ወርቁም ኤአይ አሁን ወደፊቱ ዲጂታል ወርልድ ስለሆነ በጣም አስፈላጊ ነው። ዶክተር ሌሎችም ብናያቸው በኢንፎርሜሽን ደህንነትም ሁሉ የሰሩ ናቸው እና ታስቦበት ነው የቆዩትም ቢሆን ከፖለቲካ ፓርቲም የአብን ተወካይም አሉ። ሌላ ፓርቲም አካታች የተደረገ ነው እና በሙያም በእውቀትም በደንብ የተሰራ ነው። ይሄ ኮርፖሬሽኑ የበለጠ የወደፊቱን ታስቦ በጥናት ላይ እንደታሰበበት የሚያሳይ ነው። በተለይ ደግሞ ሰብሳቢው ከእውቀታቸው በተጨማሪ ለሚዲያ የተወለዱ፣ በሚዲያ ያደጉ፣ በሚዲያ የተጠበቡ የጥበብ ሰው ናቸው። ከዲያቆን ዳንኤል በተጨማሪ የማዕረግ ስም አላቸው። ሙዓዝ ጥበብ የተባሉት የጥበብ መዓዛ የተባላቸው አባቶች ስያሜ የሰጧቸው ይህንን መነሻ በማድረግ ነው። እንግዲህ 35 መጽሐፍ መጽሐፍ ቀላል አይደለም። ያውም ትርክትን እንዳያችሁት ትልቅ መድብል ነው እንጂ ዝም ብሎ ቡክሌት አይደለም የጻፉት። አንዴ በአንድ ሚዲያ ላይ ቃለ መጠይቅ ተደርጎላቸው ሳዳም 12ኛ ክፍል እንደጨረስኩ አሉ። የታወቀ ሚዲያ ነው። 12ኛ ክፍል እንደጨረስኩ በነበረኝ ረፍት ጊዜ በቤተ መጽሐፍት ገብቼ ከተጀመረበት ጀምሮ እስከ መጨረሻ ያለውን አዲስ ዘመን ጋዜጣ ነበርኩ ሲሉ እኔ በጣም ተገረምኩ። እኔ አላስበውም። ማንበብ ብቻ ሳይሆን በዛ ውስጥ የሚገኘውን እውቀት አጠቃላይ ምን ያህል እንዳላቸው የሚያሳይ ሆኖ ከፕሬስ ድርጅት በደርግ ለ3 ጊዜ ነው የተመረጡት። እዛ የፋና ብሮድካስቲንግ ኮርፖሬሽን ማለት ኦልሞስት ተመሳሳይ ባለው በቦርድ ሰብሳቢነት እየሰሩ ስለሆነ በእውቀትም በልምድም በቂ ሁኔታ አላቸው። ሆኖም ለየት ያለ ሀሳብ ከተከበሩ የተነሳውን ጉዳይ በተመለከተ እኔ በጣም ገርሞኛል። ለምሳሌ ከተነሱት ሀሳቦች ጦርነት አሳላጭ፣ በሰሜኑ ጦርነት እንደዚህ ነበሩ። በሰሜኑ ጦርነት እኔም እሳቸውም ግንባር ድረስ ተናጋሪው ከግንባር ድረስ ተሰልፈናል። ያን ጊዜ ሳይነገር ዛሬ ላይ በሰሜኑ ጦርነት የአሜሪካ ስቴት ዲፓርትመንት በሰሜኑ ጦርነት ጊዜ ከማን ጋር እንደቆመ እናውቀዋለን። አሁን አስተላለፋቸውን ኢትዮጵያን ሊያፈርስ፣ ኢትዮጵያን ሊበትን፣ ዛሬ ሰላም ላይ ሆነን አይደለም መነጋገር ያለብን። ያስታውሳላችሁ ምክር ቤት አባላት አዲስ አበባ ሱሉልታ ላይ ስልጠና ልንጀምር ስንል ኮምቦልቻ ተይዟል ተብሎ የተከበሩ አፈ ጉባኤ ያስታውሳሉ። ክቡር ተናጋሪው ጭምር ናቸው። ይሄ ስልጠና ቀርቶ በዚህ በወቅታዊ ጉዳይ እንወያይ ያሉት ቅድም የተናገሩት የተከበሩ ናቸው። ጊዜ መሰጠት የለበትም ያሉት። አሁን በተቃራኒው ደግሞ አሁን የጦርነት አሳላጭ የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም ከአንድ ምክር ቤት። አንድ ይሄ እንዲመዘገብ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያን ክዶ ነበር በዛ ሰዓት። በዚህ ጊዜ ከኢትዮጵያ ጋር ስነ ስርዓት እርስዎ እንደ ልብ እንደተናጉኛ እንናገራለን፣ አድምተን እንናገራለን። የስነ ስርዓት ጥያቄ አለ። ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀርቡት ሞሽኑን ያቀረቡት ወይም በተከበሩ አፈ ጉባኤ እንጂ የተከበሩ የምክር ቤት አባል ለእኔ መልስ የሚሰጥ ከሆነ እኔ ተጻራሪ መልስ መስጠት ይችላል። እሺ። ስለዚህ አሁን በሰላም ጊዜ ግን አስተላለፍን ከሌላ ጋር አድርጎ በወቅቱ በቁርጥ ቀን የተገኘን የሀገር ልጅ በዚህ ሁኔታ ለማጠልሸት ማሰብ ትክክል አይደለም። አንዴ ነው። ሁለተኛ ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ
ብፁዕ አይደሉም። ቅዱስ ነው በቤተክርስቲያን ስርዓት። ብፁዕ ማለት ማውረድ ነው የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የምፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ ፓትርያርኩ በሚመረጡበት ጊዜ ከ13ቱ አስመራጭ ኮሚቴዎች አንዱ ነኝ። የአስመራጭ ኮሚቴው የህዝብ ግንኙነትን ደርቤ የፋይናንሱ ስራዎችን ስራ የነበርኩና ምርጫውን ከመሩት ሰዎች አንዱ ነኝ። ከኔ የሚቀድምና የሚቆረቆር ያለ አይመስለኝም። አሁን በዚህ ላይ ግን የተከበሩ ዲያቆን ዳንኤል የቤተ ክርስቲያኗ ብርቅዬ የቁርጥ ቀን ልጅ ናቸው። በቤተ ክርስቲያን አባት ላይ ይህን ያደርጋሉ ብሎ ሲቀርብ በትክክለኛ አውድ መቅረብ አለበት። በወቅቱ የሃይማኖት መሪ ለምን ከሰማይ አይወርድም ያለ ቦታው በፖለቲካ ውስጥ ከገባ ኖ መግባት የለብህም ማለት ትክክለኛ ነው። በወቅቱ እኒህ አባት ሰዎች አሳስተዋቸው በሰሜኑ ጦርነት 120,000 ሴቶች ተደፍረዋል ብለው በሚዲያ ተናግረዋል። 120,000 ዓመት ሙሉ ቢሰራ ይሰራል። የተሳሳተ መረጃ። አሁን እኮ አለ ኦዲዮ ተጽፎ የተሰጣቸው እኒህን አባት 120,000 ብለው ነው የተናገሩት። ከዚህ አንፃር ይሄ አግባብነትን አገርን የሚያፈርስ ነው እንደ አንድ ሃይማኖት አባት ብሎ ማስተካከያ መስጠት እንደ ቤተክርስቲያን ልጅነቱ በወቅቱ እንዲያው ትክክለኛ የቤተክርስቲያን እውነት ነው። አሁን ይሄ እንግዲህ ይሄን የተናገርኩት እና በሌላው የሚዲያ ፍጆታ እንደሚሆን አውቃለሁ። ይሁን እኔ ከእውነትና ከእውነት ጋር ቆማለሁ። በዚህ አንፃር እንዲያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጀመሪያ ጊዜ ትክክለኛውን ሰብሳቢ አሁን አግኝቷል። አመሰግናለሁ። መልስ እንደሰጥ ይፈቀድልኝ የተከበሩ አፈ ጉባኤ። ስነ ስርዓት ምላሽ ይሰጣሉ ስላሉ እንደሰጥ ይፈቀድልኝ። ስነ ስርዓት ይሄ ምክር ቤት ነው። የተከበሩ እርሶም ሀሳቦትን አንጸባርቀዋል። ምክር ቤት ነው። ሌላው ምክር ቤት አባል እኮ ሀሳቡን ማንጸባረቅ አለበት። ይሄ ደግሞ መብት ነው። እርሶ በተለያየ መንገድ በዘለፋም ይሁን በተለያየ መንገድ ሀሳቦት ሲገልጹ ሁሉም ሰው ዝም ብሎ አዳምጧል። እርሶ ባነሱት ሀሳብ ላይ ደግሞ ምላሽና ማብራሪያ ሌላው ሰው ይሰጣል። አፈ ጉባኤው ብቻ አይደለም የሚሰጠው፣ መንግስት ተጠሪ ብቻ አይደለም የሚሰጠው። እያንዳንዱ የምክር ቤት አባል የራሱ መብት አለ። አቋም የመያዝ መብት አለው። ሀሳብ የመስጠት መብት አለው። ስለዚህ እርሶም ከስሜትም ነፃ የሆኑ ይረጋጉ። በእርጋታ ነው ሀገር የሚመራው። ሳይረጋጉ ማይክሮፎን መክፈት አይቻልም። ደንቡን ማንበብ ነው። የምክር ቤት አባል እኮ ይሄ የምክር ቤቱን ደንብ ማወቅ አለበት። ማይክሮፎን መንካት የተከለከለ